ትውልድ ሀገር የሚገነባው በአንባቢዎች ነው ብያምናለሁ በህፃንነቴም ወታደር ቤት ነበርኩ እንደው እስር ቤት ግቡ ይያልኩ እየቀጣው እንደዛ ያሳደግኳቸው ልጆችን ለልጆች የባህሪ መበላሸት መነሻው ችግር ምክንያት ምን ይመስላል ወላጅ በልጅ አስተዳደግ ዙሪያ የህግ ተጠያቂ መሆን አለበት ለፍርድ መቅረብ አለበት ለውጦቹን ለምንድን ነው ማንቀበላቸው ከልጅነት ወደ ታዳጊነት የሚቀይራቸው ጎዳና ተዳዳሪ ነበርኩ 2 አመት እኔ እንዳልኩሽ ወላጆች አሉ የባለቤት ወላጆች አሉ አሁንም ስለኛ ያስባሉ ያንድ ወላጅ መጥፎ ባህሪ ወደ ልጆቹ የመዋረስ የመዛመድ ባለና ሚስትነት ከአባትና እናት ይለያል አሁን ያለው የሚያጋባና የሚያፋታ ነው እናት አባት የጎረቤቱ ልጅ ተቆጥቶ ቆንጥቶ የልትሄድ ነው ብሎ አሁን ላይ ትንሽ የራስ ወዳድነት ስሜት አለብን እኔ ሞዴስ ለልጆቼ ነው ገዛ እስቲ ሸፍኑ ያራንቹ ኪስ ውስጥ አረጋለው ይሄ ነው የሚሄደው እኔ ኬክ እንኳን ከልጅነት ወደ ኮሮዳነት በሰላም ሸጋገርሽ የሚል አሰርቼ መጣው ጫውታሉ አንዳንዴ እንደው መላጣ ይጣው ያረጉ ነው የሚጫወቱት የልጆቻችን ባህሪ እንዴት እናያዋለን የልጆቻችን ባህሪ ለማስተካከል ምን ያደረግን ነው ለልጆቻችን ባህሪ መቀየርስ ተጠያቂው ማን ይሆን እኛ ወላጆች ማህበረሰብ ወይስ ማን ነው ሰላም የፕሮግራም ተከታታዮች እንደምን አላችሁ በዛሬው ፕሮግራማችን ስለ ልጆቻችን ባህሪ እንወያያለን የዛሬው እንግዳችን አቶ አለማየሁ አያሉ የማህበረሰብ ሳይንስ ባለሙያና አሰልጣኝ ተመራማሪ እንዲሁም ደግሞ ብቁ አባትና ወላጅ የሆነው አቶ አለማየሁ እንኳን ሰላም መጣ አመሰግናለሁ ስለተገኘህ በጣም አመሰግናለሁ እኔም አመሰግናለሁ እንግዲህ ስላንተ ብዙ የሚነገር ነገር አለ እኔ ከብዙ በጥቂቱ ነውና እባክን ስለራሴ የተወሰነ ነገር አሁን ምን ላይ እንዳለ እንግዲህ ብዙ ጊዜ በእኛ ባህል ስለራስ መግለጽ አስነዋሪ ከሚባሉት ያልሆኑ ነገሮች ውስጥ አንዱ ነው እኔ እንግዲህ በተወሰነ ደረጃ እንዳልሽው ከህፃናቶች ጋር ነው የምሰራው በትምህርቴም ያው ስፔሻላይዝ ያደረኩት የህፃናትና ወጣቶች ላይ ነው ላለፉት 20 አመታትም ከትምህርት ቤትና ከህፃናቶች ጋር ነው የምሰራው አሁንም እንደዚሁ ትምህርት ቤትና ህፃናቶች ላይ ነው እየሰራው ያለሁት እንዳልሽው በንጽጽር ጥሩ አባት ነኝ ብዬ አስባለሁ የመጀመሪያው ልጅ 19 አመቷ ነው አሁን ዩኒቨርሲቲ አዲስ ዩኒቨርሲቲ ነው የምትማረው ሁለተኛው 10 አመት አለችኝ ግን ለብዙ ልጆችም ደግሞ እንደዚሁ አባት ነኝ ብዬ ነው ማሰው እንደ አንድ ማህበረሰብ ክፍል ተቀለለው አለመልኩ ይሄን ይመስላል ባጭሩ አመሰግናለሁ በጣም እንግዳይ ስለሆንክ እስቲ እንግዲህ ወደ ውይይታችን ከመግባታችን በፊት ትንሽ ስላንተ አስተዳደግ እንዴት ነበር የልጅነት ህይወት ትንሽ ስላንተ ብትነግረን የኔ አስተዳደግ ብዙም ምቹ አይደለም ለዛም ይመስለኛል ምቹ ልጅ የማስተዳደግ ህይወት እንዲኖር ወደዚህ ሙያ ይገባውትኝ ከሞላ ጎደል የጎዳናም ህይወት አይቻለሁኝ በህፃንነቴም ወታደር ቤት ነበርኩ ብዙ የማይመቹ ህይወቶችን አሳልፌያለሁኝ እንግዲህ ከዛ በኋላ ራሱ ፈጣሪ ደግሞ በቅቶ ወደ ቤተሰቦቼ ጋር ተላይቼ ተመልሼ እስከገናኝ ድረስ ያሳለፍኳቸው 5-6 አመታቶች ጥሩ አልነበሩ ቀደም እንዳልኩሽ ከጎዳና ጀምሮ ማለት ነው ገና በህፃንነት ነው ወደ ጎዳና ያወጣሁትኝና ከዛ በኋላ ከተገናኘው በኋላ በተወሰነ ደረጃ የዚህ ወጣትነት የዚህ ጉልምስና አይም ህይወት ብዙ የሚመች አልነበረም ግን ያው በተለይ ደግሞ ትንሽ ወታደር ቤት በነበርኩበት ሰዓት እንደ ጩሎ ተላላኪ አይነትም ነበርኩኝና ገናም ልጅ ስለነበርኩ ያ በተወሰነ ደረጃ እንደገና ትንሽም ቢሆን የጎዳና ህይወቴ አሁን ላለሁበት ስብዕና መገንባት የራሱን አስተዋጽኦ አድርጓል ብዬ ስለማምን በንባብ ራሴን የሰራው ሰው ነኝ በንባብ ከራሴን ከመስራት ባሻገርም ያው በተወሰነ ደረጃ መታቂው ከሆነ የመጀመሪያውን የ24 ሰዓት አገልግሎት በአካባቢ ላይብረሪ ከፍቼ ለሌሎች ወጣቶችም የተወሰነ ማህበረሰባዊ አስተዋጽኦ ያረኩ ሰው ነኝ ባጭሩ ህይወቴ ትንሽ ጥሩ ያልሆነ ቢሆንም በሂደት ግን ወደ ጥሩና ወደ መልካም ለውጭው ጥሩ የማህበረሰብ አካል ሆኛለሁኝ ጥሩ ባልሆነ ህይወቴ ውስጥ ያበላሻቸው ነገሮች ጥሩ በሆነው ህይወቴ ውስጥ ደግሞ ለመካስ ሞክሬያለሁኝ ባጭሩ ይሄን ይመስላል የኔ አስተዳደግ በጣም ደስ ይላል ብዙ ጊዜ አቶ አለማየሁ ተግዳሮቶች ሲገጥሙን እንደውም ወደ በለጠ አዘቅት ውስጥ ነው ብዙ ሰዎች የመግባት እድሉ ያላቸውና አንተ ግን ያ የገጠሙ ተግዳሮቶች ችግሮች ለዛሬ ማንነትና ስብዕና ጠቅመዋል
በሚገባ እሱ ነው ምለው ለኔ ብቻ ሳይሆን በእኔ ዙሪያ ላሉትም ለታናናሾችም ቤተሰቦቼ ጋራ ተመልሼ ከገባው በኋላ ራሴን በአዲስ መልክ ነው መስመር መያዝ የጀመርኩት። ምክንያቱም አእምሮዬ ትንሽ በጥሩ ዕውቀቶች በጥሩ ሰዎች ሐሳብ ተሞልቶ ነበር የመጣው። ያልጨረስኳቸውን ጥሩ ያልሆኑ ባህሪዎችን በሂደት እያስወገድኩ ወደ ጥሩ መስመር እንደገባውና በጣም ደስ የሚለኝ ደግሞ ከኔ ባሻገር በቤተሰቤም ዙሪያ በማህበረሰቤም ዙሪያ ያደረኳቸው አዎንታዊ አስተዋጽኦች ጥሩ ጽናትና ጥሩ ነገር እንዲኖረኝ አስችሏል ብዬ አስባለሁ። የኋላ ተግዳሮት ወይም የኋላ የልጅነት ክፉ ዘመኔ ላይብረሪ የት ነው? ላይብረሪ በአጋጣሚ ነው ውጭ ነው የተማርኩትኝ 2 ዓመት 24 ሰዓት አገልግሎት እዚህ ታቦት ማደሪያ መቅረዝ የሚባል ብዙ አሁንም እስከ ሚኒስትር ደረጃ የደረሱ ወጣቶች ያፈራ ነው። 24 ሰዓት የሚጠጣ የሚያጨስ ብቻ ሳይሆን የሚያነብም ትውልድ መፍጠር ይቻላል በሚል በጣም ስታንዳርድ የሆነ ላይብረሪ ከአካባቢ ወጣቶች ጋር በጋራ ነው ያቋቋም ነው። እኔ እንዳልኩሽ ከዛ ከመጣው በኋላ ያቋረጥኩትንም ትምህርት በቀጥል በመፈልገው ደረጃ ውጤታማ አልሆነም፣ ግን በማንበብ ራሴን በጣም ስላዳበርኩ የኔን የንባብ መጽሐፍቶች ለታናናሾች ካወረስኩ በኋላ የነሱንና ሌሎችን ሰብስቤ ወደ ቤተ መጻሕፍት ነው የሄድኩት። ምናልባት እንግዲህ እዚህ ዘነወርቅ ታቦት ማደሪያ ጋር መቅረዝ ቤተ መጻሕፍት ብቲ ኦልሞስት በሚዲያ በወቅቱ የመጀመሪያው መሆኑን በኢትዮጵያ ቴሌቪዥን የተላለፈው ፕሮግራም ነው። በኢትዮጵያ የመጀመሪያ አዲስ ዩኒቨርሲቲ ሳይጀምር ነው 24 ሰዓት የጀመር ነው። 2 ዓመት እኔም እና ሌሎች ጓደኞች እየመራ ነው 2 ዓመት በጣም ውጤታማ ተማሪዎችን አፍርቷል። ቅድም እንዳልኩሽ አሁን በጣም ትልልቅ ቦታ ላይ በሚዲያው ይሁን በእናንተ ሚዲያ ጫፍ የደረሱ ሰዎችን ሄኖክ ስዩም ለምሳሌ በዛ ውስጥ ያለፉ ሰዎች ናቸው እና እንደዛ በጣም ትልቅ ስራ ነው። ምክንያቱም ትውልድ ሀገር የሚገነባው በአንባቢዎች ነው ብዬ አምናለሁ። የማንበብ ልምዳችን ደግሞ አሁን እንዳንተ አይነት መልካም አስተሳሰብ ያለው ነገሮችን ሁሉ ወደ በጎ ነገር የሚቀይር ሰው ሲኖር ትውልዱ የበለጠ ወደ ንባቡ እንዲሄድ ያደርጋልና ለዚህ ስራ እናመሰግናለን። ደስ የሚለው ያሁኑ ሳለ ግን የሚያሳዝነው ደግሞ እኔ በአጋጣሚ በዛ ስራዬ ውጭ ድል ትምህርት አገኘሁኝ። ያው ለማህበረሰቡ አስረክቤ ሄድኩ። ስመጣ ተዘግቶ ነው የገጠመኝ። ለማስከፈትም በጣም ብዙ ሞክሬ ነበር። እንግዲህ እንዳልኩሽ የላይብረሪ በኢትዮጵያ አይደለም ብዙ ለኔ ብዙ ድሎችን አምጥቶልኛል። በኢትዮጵያም የመጀመሪያው የ24 ሰዓት አገልግሎት ነው። በኢትዮጵያም ማህበረሰብ የዘጋው ላይብረሪ ነው። ያው ላይብረሪ መዘጋት እንደ ወንጀልም ነው። አሁን ያው ማህበረሰቡ እንደ ትምህርት ቤት ተዛርጎ ይጠቀምበታል። እንግዲህ የኔ ፕሮግራም እንደምታውቀው አተለማዩ ቀደም ሲል እንደገለጽኩት ልጆች አስተዳደግና ማብቃት ላይ ነው የሚያተኩረው እና በኔ ሐሳቤ ልጆችን ከማሳደጋችን ከማብቃታችን በፊት እኛ ወላጆች መጀመሪያ ብቁ እንሆን ብዬ አምናለሁ። አንተ ልጆች አስተዳደግና ማብቃት ላይ ያለህን እይታ እስቲ በትንሹ ብትገልጽልኝ። አሁን ምናልባት እንደ ሚዲያ ሆኖ አቅለል እናያለን እንጂ ያው ልጆች አባባል አለ ሀገር የሚሰራው ከቤት ነው የሚባለው። ሀገር ደግሞ ሰው ነው። ሰው ደግሞ ከልጅነት ጀምሮ ነው ሰው እየሆነ የሚሄደው እና የልጅ አስተዳደግ አሁን እንደምናወራው ቀላል አይደለም። በተለይ በአሁኑ ሰዓት ያው ፈጣሪ ፈቅዶ እኛን ሰው አድርጎ ሌላ ሰው ስናመጣ ከኛ የተሻለ ለኛም ለማህበረሰቡም ለሀገርም አስተዋጽኦ እንዲያደርግ ማብቃት ነው ልጅን። ግን አሁን በብዙ ቦታ ላይ እንደምናየው በውጭም በውስጡም ክፍተቶች ብዙ ወላጆች ላይ ይሄንን አታዩ። ዳጋጣሚ ትምህርት ቤቶችም ውስጥ በጣም በቅርብ ከታተላለሁኝ። ኮሚቴ ሞኜ እንደ ወላጅ ኮሚቴ ኃላፊነቴን ለመወጣት ሞክሬያለሁ። ብዙ ወላጅ አሁን ልጅ ለማሳደግ አቅም አጥቶ ኦልሞስት ከቤተሰብ ባለፈ ከማህበረሰብ ባለፈ ሀገርም የማይገባ ቦታ ሆናለች ማለት ነው የምናየው። ስለዚህ የኔ እይታ እጅግ በጣም አስቸጋሪ የሆነ የልጅ አስተዳደግን አስቸጋሪ ባልሆነ መንገድ በሚከፈል መስዋዕትነት ጣፋጭ የልጆችን ህይወት ማየት የሚቻልባቸውን አጋጣሚዎች ማምጣት አልቻለም። ጉድለት አለብን ማለት ነው። ብዙዎቻችን በተለይ ደግሞ አሁን ያመጣው የቴክኖሎጂ በሁላችንም ላይ በፈጠረው ጫና ለልጆቻችን ተገቢ ጊዜ ብቻ ሳይሆን
ኢቭን ተገቢውን የሆነ ነገር ለመስጠት አቅማቶን እንደምናየው ሰላም አተናል ማለት ይቻላል። ኢንሾርት በየቤታችን ውስጥ ከልጅ ጋር በተያያዘ ግጭት የማይፈጥር አለ። ኖርማል ነው ግጭት፣ ግን ግጭት ወዴት ይሞላል ስቴ ቅድም እንዳልኩሽ ነውና በጣም አስቸጋሪ ደረጃ እንዳለን ነው የሚታየኛ። ብዙ ወላጆች ጭንቀታቸው ህመማቸው እሱ እንደሆነ ነው ማለት። ያንተ የቤት ህግ የተለየ የምትለው በልጆች አስተዳደግ ላይ ይኖር ይሆን? የኔ ቤት ልክ እንደ አጋጣሚ ሆኖ እኔ ጥሩ ባለቤትም አለችኝ። ገና ከመጋባታችንን በፊት ስለምንወልዳቸው ልጆች ወስነን ተዘጋጅተን የመጣን ስለሆነ በዛ ሂደት ውስጥ አስፈላጊውን ነገር ያደረግን የመጣ ነው። አንዱ የቤታችን ህግ አእምሮን ያለ ማቋረጥ መመገብ ነው። በዚህ የተነሳ እንደመጣውኝ ያቋቋምኩት ላይብረሪ ቢዘጋም የራሴን የቤት ላይብረሪ ሰርቼ ልጆችን ከህፃነታቸው ጀምሮ እንዲያነቡ በማድረግ እንደው እስር ቤት ግቡ እያልኩ እየቀጣው እንደዛ ነው ያሳደግኳቸው ልጆችና ከሞላ ጎደል አሁን ላሉበት ሁኔታ ያ ላይብረሪ ወይም የማንበብ ልምዳቸው እኔም እናቷም በጣም እናነባለን። የኛም አስተዋጽኦ አሁን ላሉበት ከሞላ ጎደል ጥሩ አድርጓል። አንዱ ይሄ ነው። ሁለተኛው የኛ የቤታችን ህግ በምንም መልኩ ከእውቀት እንግዲህ የሚመዘነው ባለሽ ላይ መጨመር ነው። ያለሽ ደግሞ ከቤተሰብ ከማህበረሰብ ይመጣ ነው። አንዱ የኛ ቤተሰብ ህግ ከኛ ከኔም ከባለቤቴም ጀምሮ እድለኞች ነን። ወላጆቻችን የኛም አሉ፣ እህት ወንድሞቻችን አሉ። ሁሉንም እኩል ማክበር ነው የኛ ቤት ህግ። ስለዚህ በዚህ በኩልም ከሞላ ጎደል ልጆቼ ጥሩ ምላሽ እንዳላቸው ነው የማየው። እንግዲህ ካለው ጫና ባሻገር ማለት ነው። በተለይ እነዚህ ሰው ማክበር፣ ምክንያቱም ከሰው ማክበር ቀጥሎ ከፈጣሪ የሚሰጥ አይደለም ይሄንን ሌላውን ደግሞ ሚዛናዊ ነገር አርጎ ለመሄድ ደግሞ ማንበብ አእምሮን መሙላት ተገቢ ነው። እነዚህ ሁለቱ እንደ ህግ የምንከተላቸው ናቸው። ያው በየቀኑ ደግሞ ምናሻሽላቸው አሉ። ትልቁ ቋሚ ውይይት አለን ከወላጆቻችን የወረስነው። ቤተሰቦቻችን ውስጥ ችግር ሲፈጠሩ ቁጭ ብለን ተነጋግረን ነው። ከህፃነታቸው ጀምሮ ያውቁታል ልጆች በውይይት ችግርን የመፍታት። ይሄም ሌላኛው ህጋችን ነው። ሁሌም ከመውለዳችን በፊት አዲስ ተጋቢ ጥንዶች ስለሚወልዱት ልጅ ልክ ከጋብቻ በፊት ስለ ጋብቻ አሁን ላይ የተጀመረ ነገር አለ። ስለ ጋብቻ የተለያዩ ኮርሶችን ይወስዳሉና ስለ ልጆች አስተዳደግም ከመውለዳችን በፊት ብንወስድ አሁን እንዳልከው ብቁ ቤተሰብ መፍጠር እንችላለን ብዬ አስባለሁና የገዛኝ ሐሳብ ስለሆነ ነው። እዚህ ጋር አሁን ባልና ሚስትነት ከአባትናነት ይለያል። በጣም ትልቁ ይሄንን ክፍተትና ይሄንን ጽንሰ ሐሳብ አለመረዳት ይመስለኛል። መውለድ ተፈጥሯዊ ነው፣ አምላክ የሚፈቅደው ነው። በመውለድ ግን አባትና እናትነትን ማረጋገጥ አይቻልም። እንደምናየው አይደለም ምድሩም ያሳየናል። አባትና እናትን ማረጋገጥ የሚቻለው በማሳደግ ነው። ለዛ ደግሞ የተለየ መስዋዕትነት ከጊዜ ጋር የሚሄድ መስዋዕትነት አለ። ይሄ የብዙ ሽንፈቶች ምንጭ እኮ ዝግጅት ነው አይደል? በተለያዩ ውድድሮች ውስጥ ጥሩ የተዘጋጀ ያሸንፋል አይደል? በእኛ ሀገር ውስጥ አትሌቶቻችን ዝግጅት ወሳኝ ነው። ትዳርም ለሰርግ ቀን ወይም ደግሞ ባልና ሚስት ለመሆኑ ይቻላል ዝግጅትነት። ከዛ በኋላ ለሚመጣው ሁለተኛው ምዕራፍ ልጅ መውለድ እና ማሳደግ ናቸው። እንደ መጽሐፍ ነው። መጀመሪያውን ተጋባን፣ ኦኬ ተወሰነ ጊዜ ከኖርን በኋላ ምን ያህል ልጆች ስኬት ነው የምናሳድገው? በተፈጥሮ በእኛ ሀገር ባህል ውስጥ የወላጅነት ድርሻ እያነሰ ፓወር ሺፍት የሚሉት አለ። እየተለወጠ ሊመጣ ይችላል፣ ግን አይቆምም። እኔ እንዳልኩሽ ወላጆች አሉ፣ የባለቤት ወላጆች አሉ። አሁንም ስለኛ ያስባሉ። የውሳኔ አቅጣጫቸው ቢለያይም ማለት ነው። ባይገደብም ግን ራሳቸውን እስኪችሉና ራሳቸውን እስከማስቻል ድረስ ያለው በቂ ዝግጅት ያስፈልጋል። አንዱና ትልቁ የማህበረሰባችን አሁን ህመም እየተቸገረበት ያለው ያለ ዝግጅት ይመጣል። በመሃል የሚያጋጥሙ እንቅፋቶች ደግሞ ያሸንፉታል። በቃ አሁን ብዙ ቦታ ላይ እኮ በዙሪያችን የምናውቀው ነው። ልጆችን እየሸሹ መጠጥ ቤት የሚያመሹ አሉ፣ የማይሆን ቦታ የሚያመሹ አሉ። የምናውቃቸው ጓደኞቻችን በየቀኑ ነው የምንጨቃጨቀው። ቤትም ውስጥ ሲመጣ ከቴክኖሎጂ ጋራ ነው እንጂ ከልጆች ጋራ ብዙ እንትን የለም። እና
እንደዚህ አይነት ነገሮችን ለመውላት ቅድመ ዝግጅት ወሳኝ ነው ለማለት ፈልጌ ነው። ወደ ዛሬው ርዕሳችን ንግባና ለልጆች የባህሪ መበላሸት መነሻው ችግር ሐሳብ ወይም ምክንያት ምን ይመስላል? ለልጆች መበላሸት ትልቁ ምክንያት የባህሪያቸው ትልቁ ምክንያት ከመንስኤው ነው የምነሳው። አንዱ ቅድም ካልነው ጋራ ወላጆች ተገቢ የአባትነትና የእናትነት ሚናን አለመወጣት ነው ትልቁ። አባትነትና እናትነት ከባልና ሚስትነት ያለፈ ትልቅ ድርሻ አለው። በጣም አስቸጋሪ ነገሮችንም ትጋፈጫለሽ። አንዱ የሚመነጨው ይሄ ነው። ይሄ ውስጣዊ ነው። ሁለተኛው እንግዲህ ይሄ በብዙ መልኩ ሊሰፋ ይችላል። በቁ ዝግጁ አለመሆን፣ አባትነትን በአግባቡ አለመወጣት፣ እናትነትን በአግባቡ አለመወጣት ብዙ ነገር ማየት ይችላል። ሌላው አሁን ባለንበት ሁኔታ ውጫዊ ተጽዕኖ ነው። ውጫዊ ተጽዕኖ ሲስተሙ ራሱ ለልጅም ለቤተሰብም ጠባቂ የሚሆን ተቋም የለም እንደ ሀገራችን። አሁን ያለው የሚያጋባና የሚያፋታ ነው እንጂ ልጅን እንዴት በደንብ አዘጋጅቶ አሁን ቅድም ያልሽው የተጀመሩ የሚባሉ ይሄንን ሐሳብ እኔ ወይዘሮ ፍሬዓለም ሽባባው የሚባሉ የሰላም ሚኒስትር ዴታ ሆነው ከሳቸው ጋር አንድ ስራ ለመስራት በዚህ በቅድመ ጋብቻ ዝግጅት ዙሪያ ቅድመ ጋብቻ ብቻ ሳይሆን ቅድመ የልጅ አስተዳደግም ጭምር ቅድመ ወላጅነትም ጭምር ስራ ለመስራት ያው የተወሰነ ስቴፕ ከሄድን በኋላ በአጋጣሚ እሳቸው ለቀቁና ዋናው መሰረታዊ ችግሩ በበቂ ዝግጅት አለማድረግ ነው። ውጫዊው ችግር ቀለል ብለን በብዙ መልኩ የሚነሳው ቴክኖሎጂው እንለዋለን፣ የትምህርት ስርዓቱ እንለዋለን። እነዚህ ትክክል ነው፣ ግን ከነሱ በፊት የኛ ዝግጁነት ወሳኝነት አለው። የኛ ራሱ አመለካከታችን ከሂደት እኛ ውስጥ እየተፈጠረ ያለው አመለካከት ራሱ አንዱ ትልቁ ችግር ነው። ለምሳሌ ልጅን ትምህርት ቤት ስንልክ በአብዛኛው እንደ አንድ የልጅ ማቆያ ነው እንጂ ልጄ እኔ በሰጠውት ከማህበረሰቡ ባገኘው ላይ ተጨማሪ ዕውቀት የሚገበይበት ነው በሚል አስተሳሰብ አይደለም የምንልከው። ምናልባትም ወይ ፊደል ይቁጠር ነው። ምክንያቱም እንደዛ ከሆነ ትልቅ እዛ ውስጥ ኃላፊነት እንዳለብን እንረዳና ከትምህርት ቤት ጋር እንሰራለን። ስለዚህ የኛ አመለካከት በልጆቻችን አስተዳደግ ላይ የተወሰነውን የልጆቻችንን ማንነት የሆነ አካል እንዲገነባ የተወሰነውን ማንነት የሆነ አካል እንዲገነባ ሰተናል። ለምሳሌ ለቴክኖሎጂ አሁን ሞባይል በየቦታው የምታየው ነው አይደል? የማይይዝ ህፃን የለም የሆነ ድግስ ቦታ ብታይ። ስለዚህ ለነሱ ሰተናቸዋል። አንዱ ይሄ ነው። ጠቅለል ባለ መልኩ እንግዲህ ዝሆል አሁን ያለንበት ተጨባጭ ሁኔታ ከኛ አስተሳሰብ ማነስ ወይም ከኛ ለመረዳት ጋር ተዛምዶ ትልቅ ችግር ይመስለኛል። የልጆች አስተዳደግ ላይ የባህሪ ለውጦች አሉ። ልጆቻችን ስናሳድግ በየእድሜያቸው የባህሪ ለውጣቸውን በዛው ልክ ነውና ህፃናቱ ነው ያደጉበት የባህሪ አይነት አለ። ከዛ በኋላ ደግሞ ልጅ ሲሆኑ አለ። ከዛ ታዳጊዎች ሲሆኑ አለ። በየስቴፓቸው ባህሪ ለውጥ ያመጣል። ይሄን የባህሪ ለውጥ እንዴት ነው ወላጆች መቀበል ያለብን ብለህ ታስባለህ? በዛው አያይዘህ እንድትገልጽልኝ የምፈልገው ለውጦቹን ለምንድን ነው ማንቀበላቸው? ከህፃንነት ወደ ልጅነት የሚቀይራቸውን ከልጅነት ወደ ታዳጊነት የሚቀይራቸውን ለውጦች እንዴት ነው ማንቀበለው? ለምንድን ነው መቀበል ያቃተን? እዚህ ላይ ትንሽ ብንወያይ ደስ ይለኛል። መሰረታዊ የችግሩን መንስኤ ነው ያነሳሽው ሄደን። ይሄ እንግዲህ በጸጋ የሚጠበቅ ነው። እኛም ያደግንበት አጠቃላይ ፈጣሪ ሲፈጥረንም ይሄንን ደረጃዎች እንድናልፍ ነው። ይሄንን ደረጃዎች መቼም አንድ ልጅ ሲወለድ እንደዛው ህፃን ሆኖ እንዲሆን አንጠብቅም። ያው በደስታ በፍቅር ነው የማይገባውን ነገር ሁሉ እያደረግን የምናሳድገው። ግን በሆነ የእድገት ደረጃ የኛን ሐሳብ ማለት ከኛ ሐሳብ ጋር የማይስማማ ከኛ መንገድ ከኛ እይታ ጋር የማይሄድ ነገር ሲመጣ ጥያቄ ማንሳት እንጀምራለን። አንዳንዱን ጥያቄ አቅልለን እያየ ነው ወደ ውጭ እናደርገዋለን። አሁን ብዙ ጊዜ ህፃናቶች ሲናገሩ ወይ የዘመኑ ህፃን ነው የምንለው። ይሄ ቀላል ይመስለን ይችላል። ለውጥ ያለ መቀበላችን ጅማሮ እዚህ ላይ ነው የሚሆነው። ልጄ እንደ ትናንትናው በኮልታፋፉ ትርጉም የሌለው ቃል እንዲሰጠኝ ነው እንጂ ትርጉም ያለው ቃል መስጠት ሲጀምር የኛ ምላሽ አዎንታዊ አይሆንም። እንግዲህ የኛ ሴታፕ ነው የኛ አእምሮ የኛ የወላጆች ሴታፕ የኛ የወላጆች መዋቅር ደግሞ
አንደኛ ከኛ አስተዳደግ የሚመነጫ ነው ሁለተኛ በአብዛኛው በውጭ ተጽዕኖ ውስጥ የወደቀ ስለሆነ ልጆቻችን በየደረጃ የሚያመጡትን ለውጦች በጸጋ ተቀብለን በዛ ለውጥ መሰረት መምራት አንድም ቅድም እንዳልኩሽ አለመዘጋጀቱ ይመነጫል በወቅቱ እንኳን ብናየው አንዳንድ ጊዜ የኛ ክፍተት የኛ ዕውቀት አልባነት ያሸሸናል ቀስ ይያልን እንግዲህ ያንን ለውጥ ባለ መቀበል ክፍተታችን እየሰፋ ይሄዳል ማለት ነው እየሰፋ ይሄዳል የሆነ ቦታ ሲሄድ ይቆረጣል ማለት ነው ብዙ ልጆች መስመር ስተው የምታየው ወላጅ በቀላሉ መስመር ሊያስይዘው የሚችለውን ጉዳይ በቸልተኝነት ባለማወቅ ወይም ችላ ብሎ በሚያልፈው ሁኔታ ይመስለኛል ቀንና ጨለማን መለወጥ ይቻላልሽ በቃ ለሊት ነው ቀን ነው እንደዛ ነው የልጆች ሲጨልም እንደሚተኛው ሲነጋ እንደምንነሳው የልጆችንም የእድሜን መሰረት ያደረገ የባህሪ ለውጥ በዛ መልኩ ነው መዘጋጀት ያለብን በየማሰው ምንም ንጽጽር ያስፈልገው ልጅ አስቤ ነው ይሄ ስለፈለግነው ሳይሆን ግዴታ ስለሆነ ይሄን ግዴታ እስካልተወጣን ያው ምላሽ ነው እናገኛለን ማለት ነው ለምንድነው መቀበል የሚያቀታቸው ወላጆች ይሄንን ብለን ስናስብ ቅድም ብያለሁ አቅም ከሌለስ ልጅን ትልቅ ቦታ የማድረስ ግብ በቀላሉ ወይም ደግሞ በየቀኑ እኛ በመናስብበት ደረጃ አይደለም ያለው እጅግ ያለፈ እነሱ ከሚያስቡት በላይ ማሰብ የሚጠይቅ ትልቅ የፕሮጀክት አካል ነው ልጅን የሆነ ቦታ ማድረስ ያየን ነው አሁን በተለያየ ቦታ በተለይ እነዚህ ቲኔጀር የሚባሉት ሲያወሩ ሲያታለሉን ታያለሻል አሁን ያን አታለሉ ብሎ ዘራፍ አንልም የማታለያው ምንጭ ከየት መነጨ ብሎ ነው ወደ ውስጥ ገብቶ ወደ ጎንዮሽ ከጓደኞቻቸው ጋር ምናልባት ከሚውሉበት ትምህርት ቤት ጋር ከመመራኖች ጋር በግቢው በሰፈር ውስጥ ከሚውሉት ጋራ አያይዞ ነው ጉዳዮችን ማየትና መፍትሄ መስጠት እንጂ በሽሽት የምናመጣው ነገር የለም ስለዚህ መቀበል የሚያቀተን አቅመቢስ በመሆናችን ባለመረዳታችን ምናልባትም አንዳንድ ጊዜ የኛ አቅመቢስ ምንጩ ደግሞ በይሉንታ ከጓደኞቻችን ጋራ በመናሳልፈው አሁን አንዳንድ ጊዜ መጠጥ ቤት የሚያመሹ ጓደኞቻችንን እናወራቸዋለን ስናወራቸው ሼም ይዛቸዋል ከዛ መላቀቅና የዛ ወጣት ይመስለኛል ያለ መቀበላችን ያቅመቢስነት ነው ባጭሩ ለልጆቻችን ለደረሱበት የእድሜ ደረጃ ተገቢ ምላሽ የመስጠት አቅም ማጣት ነው የማስበው ያን አቅም ደግሞ በገንባት ግድ ይላል ከዝግጅት ከጀመረ እየተቀበልነው አሁን አንዳንድ ወላጆች ልጆቻቸው በተለይ ሴት ልጆቻቸው ወራባ ሲመጣ እልል ብለው አይደለም ሴሌብሬት ያደርጋሉ እኮ ዋው አደግሽልኝ ይሄ ለውጥ መጣ ተመስገን ነው ጤነኛነትሽን አረጋግጥ ነው ይላል አንዳንዱ ደግሞ መጣ ይብሸሻሉ አይሻ ካስተዳደጉ ያውና ልጆችም ከወላጅ ይልቅ ለጓደኞቻቸው ይነግራሉ አንዳንዶቹ ደግሞ ለአባቶቻቸው ይነግራሉ ተቢያለስ እኔ አሁን የሁለቱም ልጆቼ ለኔ ነው እንትን ያለና በፍቅር መቀበለው ነው እልል ብዬ የምጠብቀው በጉጉት የምጠብቀው የእድሜ ደረጃ ስለሆነ ማለት ነው ግን ከዛው ጎን ለጎን ደግሞ ሊመጣ የሚችለውንም ችግር በጣም ከበፊቱ እየጨመርኩኝ መስራት አለብኝ ማልሸሸው ጉዳይ ስለሆነ ማለት ጎረምሳ ልጆች ወንድ ልጆቻችን ላይም ልክ ከ12 አመታቸው በኋላ የድምጽ መጎርነን የብቸኝነት የጓደኞቻቸው የመሆን ባህሪያት ሲመጡ እኛ ምንረዳው ጎረመሱ መጥፎ ባህሪ ያዙ ብለን ነውና እዚህ ጋር ትንሽ እንድናወራበት ፈልጌ ነው ሴቶች ልጆቻችንም እድሜያቸው በጨመረ ቁጥር የባህሪ ለውጥ ይኖራል ወንዶቹም ሴቶችም ያንን ለመቀበል ለምንድነው የተቸገርነው እኛ ያለፍንበትን ያስተዳደግ ለውጥና ሁኔታ ለምንድነው ልጆቻችን እንዲያልፉት ማንፈቅድላቸው አእምሮ ክፉም ነው ደግም ነው እኛን ወደ ኋላ ሄደን ያደግንበትን ህይወት ለማሳየት ብዙ የሚጋርዱ ነገሮች አሉ አንዳንድ ሰው ዳሃነኝ ድህነቴን ዋጋለሁ ብሎ ደፍሮ መናገር አይችልም ያደገበት ይያወቅሽ ማለት ነው ግን ያንን ኃይል ሰጥቶት ማሸነፍ እንደሚችል ቢያምን በድፍረት ይናገራል አሁን ቅድም ብይሻለሁ እኔ ልጆቼም ያቃሉ አው ጎዳና ተዳዳሪ ነበርኩ 2 አመት ይሄ ግን ኢነርጂ ለምን ብዬ ብዙ ከተያየቀዋል ኃይል ነው የሰጠኝ እኔ በልጆች አስተዳደግ ላይ ብዙ ያዩዋቸው አሉ እነዛ በሚችለው አቅም እኔ ልጆችና በእኔ ዙሪያ ባሉ ልጆች ላይ እንዳይታይ አንዳንድ ጊዜም በጣም የልጅ አስተዳደግ ምሰሶች ውስጥ አንዱ ሃይማኖት ነው በመንፈልገው ደረጃ
ሊያመጣልን አልቻለም። አንዱ ትምህርት ቤት ነው በመንፈልገው ደረጃ ሊያመጣልን አልቻለም። በተለይ እንደ ኢትዮጵያ እነዚህ ሶስቱ ወላጅ፣ ቤተ እምነት፣ ትምህርት ቤት ወሳኞች ናቸው። በዛው ስለ ማህበረሰቡ አለ ሁሉም ጋር ብታዩ ሰፊ ክፍተት አለ። ማድረግ እየቻልን ያልቻልናቸው ከቁስ ጋር በተያያዘ ነገር ላይ ብቻ ነው የተወሰነው። ልጆቻችን በማብላትና በማጠጣት ላይ ብቻ ነው መመዘኛችን። በማልበስና ቴክኖሎጂ ላይ ወይም ደግሞ የሚፈልጉትን በማድረግ ላይ ብቻ ነው መመዘኛችን። መሆን ያለበት ግን የሚያስፈልጋቸውን እንጂ የሚፈልጉትን አለ። ምክንያቱም የ5 የ6 የ7 ዓመት ልጆች ሞባይል እንዴት ከኛ በላይ እንደሚያንቀሳቅሱ እናውቃለን። ግን ያስፈልጋቸዋል ብለን እንግዛ ብንል አስቸጋሪ ነው። ግን እየሆነ ያለው ያ ነው፣ ፉክክሩ ያ ነው እና እኔ ከዛ አንፃር ልጆቻችን የሚመጣባቸውን የባህሪ ለውጥ ጉርምስና በጸጋ እያሻሸን እያባበልን አንዳንድ ጊዜ እነሱም ሼም ይዛቸዋል፣ ያፍራሉ እኮ ግን ሊያፍሩበት እንደማይገባ የጸጋ የጤናማነት ምልክት መሆኑን ማሳየት ነው። ስጋቱ በዚች ወቅት መስመር የሚያስታቸው ነገር ላይ እንዳይሄዱ ነው መስጋት፣ መጨነቅ፣ መስራት ያለብን። የሚበላሹባትም ታይም ያቺ ስለሆነች ምክንያቱም ይሄንን ጥያቄ የማያነሳባቸው የማህበረሰብ ቡድናቸው ጓደኞቻቸው ናቸው። ተመሳሳይ ስለሆነ ማለት ነው አይታያቸውም ለነሱ ያለውጥ። ስለዚህ እንደዚህ አይነት ትችት እንደዚህ አይነት ቋንቋ ስለማይመጣ ከነሱ ጋር ነው። ከነሱ ጋር ደግሞ በተፈጥሯዊ የአእምሮ ፈጣን የመቀበል አቅማቸው አኳያ ጥቃቅን ነገር ሳይታወቃቸው ወደማያስፈልግ ቦታ ቶሎ ሊከታቸው ይችላል። ስለዚህ ከማሸሽ እንደዚህ አይነት ወቅት ሲፈጠር እንደዚህ አይነት ምልክት ስናይ በጸጋ እያባበልን 19 ዓመቷ ነው ትልቋ ልጅ ይጫወታሉ። አንዳንዴ እንደው መላጣ ይጣው ያያረጉ ነው የሚጫወቱት። ሩቅ አይደለም ለልጆቼ ማለት ነው። ገብተሻል? አማራጭ ስለሌለ እውቀቱም ግንዛቤው ሊሆን ይችላል ግን ማምነው አማራጭ የለኝም። ምንም እውቀት አይኖረኝ በቋንቋዬም እየተዝናኑ ቢሆን እንድርቃቸው አልፈልግም። አንዳንድ ወላጆች ሆይ ያሁኑን ትምህርት አላቆም ብዬ ሌላ ቦታ እንዳውሽ አልፈልግም። አልወቀው እስከማቀው ደረጃ ድረስ አንዳንድ ጓደኞቼ ጋር በዚህ ላይ ስናወራ በጣም ተለውጠው ማታ ማታ ሁሉ ለጥያቄ የሚደውሉልኝ አለ። አረ ልጄ እንደዚህ አይነት ጠየቀችኝ እስኪ ንገረኝ ይላል። ደስ ይለኛል በፊት ከሚሸሹት ማለት ነው። እሻል ምችለውን ባለቤቴ መምህር ስለሆነች እሷን ብጠይቅና ደግሞ ይሄ ነው ትለኛለች። እና እንደዚህ አይነት መስዋዕትነት መክፈል እንጂ ገና ልጆቼ ሳቁብኝ ይያልን ምንሸሽ ከሆነ አስቸጋሪ ነው። ስለዚህ ወላጆችን እኔ የምለው ባካችሁ በጸጋ ተቀበሉ። የጤናማነት ምልክት ነው። ታዲያ ጉልምስናቸውን ሳንቀበል ታመው አልጋ ላይ እንዲሆኑ ነው እንፈልገው? ያን ነው የምንመኘው ማለት ነው? ያን ያምጡ ማለት እኮ ታመሙ ወደዚያ አትደጉ ማለት ነው። ያን መመኘት የለብንም ብዬ አስባለሁ። በዛው ልክ ደግሞ አቶ አለማየሁ እኔ አንድ ልጆቼን የማስተምርበት ትምህርት ቤት በአመት 2-3 ጊዜ ለወላጆች ስልጠና ይሰጣል የልጆች አስተዳደግና እዛ ላይ ያሰለጥኑን የመጡ አባት ነበሩ እና በጣም በትምህርት የበለጸጉ ትልቅ አባት በአለማዊም ትምህርት እስከ ፒኤች ዲግሪ ያላቸው በሃይማኖትም ባሉበት ሃይማኖት በጣም ትልቅ አባት ነበሩና እድሜያቸው ግን ገና 30 ቤት ያሉ አባት ናቸውና ምን አሉን ልጄ 12 አመቷ ላይ የወር አበባ ታያት እና የወር አበባ ይታያት ቀን ላይ እሷ ትምህርት ቤት ሄዳ በመትመጣበት ሰዓት እኔ ኬክ እንኳን ከልጅነት ወደ ኮሮዳነት በሰላም ተሸጋገርሽ የሚል አሰርቼ መጣሁ። ባለቤቴን ደግሞ ስጦታ ግዥላት ስላት ሞዴስና የውስጥ ልብስ ገዝታ መጣ። በስጦታ መጠቅለያ ስትገባ ፎቶ ሁሉ አሳዩን። በጣም ነው የሚያምረው። ሰርፕራይዝ ተደረገች ማለት በቃ እንኳን ከልጅነት ወደ ኮረድነት። እንዲህም አይነት ብቁ ወላጆች አሉ ለልጆቻቸው ሪስፔክት የሚሰጡና እቺ ልጅ አሁን ወደፊትም ቢሆን ተገነች ለቤተሰቦቿ የሷ የደካማ ጎኖቿ ጥንካሬ እንደሆኑ እየተሰማት የምታድግ ልጅ ነው የምትሆነውና በዚህ አጋጣሚ በጣም ሊመሰገኑ ይገባል። ለሷ ብቻ አይደለም ማይነት ወላጅ አለ። ለሷ ብቻ አይደለም እቺ ልጅ አሁን እንግዲህ የትውልድ ለውጥ የሚባለው ይሄ ነው። እንዴት አደገች ቀጥሎ ደግሞ እንዴት ታሳድጋለች ማህበረሰብ እየተለወጠ ማለት ነው። ቅድም ይሻለው እኔ ሞዴስ ለልጆቼ ነው ገዛው እስቲ ሸፍኑኝ ያራንቹ ኪሴ ውስጥ አረጋለሁ ይሄ ነው ይዤ የሚሄደው ነው። ሊያሳፍረኛ ይገባ እንዴት አፍራለሁ በእውነት በሐቅ በፈጣሪ
ስንት የሚያሳፍር ስራ እየሰራው እዚህ ከኋላ እኮ በጣም ስንት ኃጢያት እኮ አለኝ ባለብኝ አለ ስለዚህ ይሄ ነውና እንደነዚህ አይነት ወላጆች እንደው በሆነ ነገር የሚባዙ ቢሆን ኖሮ ወሻል ትልቅ ትውልድ መፍጠር ይቻል ነበር ሃይማኖቱን የሚያከብር ሀገሩን የሚያከብር ማህበረሰቡን የሚያከብር ይሄ ነው እንደዚህ አይነት አንዳንድ ጊዜ የኛ የልጅ አስተዳደግ ከኛ ባለፈ ማህበረሰብንና ሀገርን ነው ቅድም እንዳልኩሽ ሹፌር ኮንኩኝ ይላልኝ እኔ ማንንም ለሀገር ያስተዋጽኦ አረኩኝ ካልኩኝ ማንንም ሳይነግረኝ ማንንም ላይ ባግባው በህግ ማሽከርከር ነው ሳሽከረክር ለሊት እንኳን መብራት ከበራ አቆማለሁ እኔ ያቃል ማንንም ይሄ ነው አንዱ የኔ መርህ ሁለተኛው ደግሞ ማንንም ሳይለይ ባቅሜ ልጆችን ጥሩ አድርጎ ማሳደግ ነው እስከምችለው ድረስ በቃ ይሄ ለሀገር አስተዋጽኦ ነው ግዴታ ነው ፖለቲከኛ መሆን የለብኝም ላይ ለመድረስና አንዳንድ ጊዜ ወላጆች ለኛ የመንፈስ እርካታ ወይም ደግሞ ለልጆቹም ያ አንዱ መሰረት ሊሆን ይችላል ግን ከዛ ባለፈ ነው ልጆች አስደረግና አሁንም በድጋሚ ምን አባት እድሜ ይስጥልን የርሶ በረከት ይድረስልን ነው ምንለው እንደዚህ አይነት አንድ ደግሞ የባህሪ ለውጥ ለልጆቻችን መበላሸት መንስኤ የሚለው ሐሳብ አለና የማህበረሰቡ ባህሪ መቀየር የድሮ ያናኗር ባህሪያችን መለወጥ በድሮ ስንኖር እኛ ስናድግ የጎረቤት እናት አባት የጎረቤቱ ልጅ ተቆጥቶ ቆንጥቶ የልትሄድ ነው ብሎ ትምህርት ቤት ወላጅ አምጣ ሲባል ጎረቤት ሂዶለት ነው ያደግነው አሁን ላይ ትንሽ የራስ ወዳድነት ስሜት አለብን ልጆቻችንን ብቻ ነው ምንንከባከበው ለልጆቻችን ነው ጊዜ የምንሰጠው ጊዜ የሚሰጥ ወላጅ ካለ ስለዚህ በዛ መንገድ ውስጥ የሚሄድ ለልጆቻችን የባህሪ መበላሸት አንዱ መንስኤ ነው በያስባለሁኝና ይሄ ራስ ወዳድነቱ ለትውልድ ባህሪ መበላሸት መንስኤ ነው ብለህ ታስባለህ አቶ ለማይ ትክክል እሱ ምንም ጥያቄ የለውም አንዱ የመጣንበትን ጉዳይ ማጣት በማይሆን መንገድ መቀየር ምንም አሁን የሚገርምሽ ይሄ በፊት የምዕራባውያን ሀገራት መለያ ነበር ይሄ ነገር እና ስንሰማም በታሪክ በአካልም እናየው ነበርና አሁን እነሱ ተለውጠው ይሄ ሶሻላይዜሽን ማህበረሰባዊ ውህደትን ልጆቻቸውን በጋራ እያሳደጉ ነው ይሄ ደግሞ ተራ ወደኛ እየመጣ ነው ዓለም ከሚመራበት ጤናማ ያልሆነ የኢኮኖሚ መዋቅር ተነስተን ሩጫችን ሁሉ ቁስ ላይ ነው ለዛም ነው ብዙዎቻችን ቁስ እየሞላን ልጆቻችንንና ማህበረሰቦቻችንን እየጣልን ነው ለሰው ጊዜ መስጠት በጣም እየተቸገርን ነው ያለነው የሁሉም ልጆች ወላጅ የሚለው የኢትዮጵያዊ አስተዳደግ እየባከነ እየጠፋ መምጣት ትልቁ የልጆች መበላሸት ነው ምክንያቱም ሌላው ቢቀር ብዙ ጊዜ እንደዚህ በጥናትም በተግባርም የምናውቀው አለ እኮ አንዳንድ ጊዜ ወላጆቻችን በጋራ ቡና ሲጠጡ ማህበረሰባዊ ጉዳዮች አይደለም የሚያነሱት ከማህበረሰባዊ ጉዳዮች አንዳንዱ እኮ የከሌ ልጅ እኮ ተበላሽቶ እንደምን ይሻልላታል እንጸልይላቸው ይላል እኮ ቢያንስ እንኳን ሌላ እስቲ ቆይ እንደዚህ ታርገው አይቸው ማይሆን ቦታ ላይ ይላሉ አይደል ይሄ እኮ ጤናማነት ነው አሁን ግን አይቻለሁ አስተካክለሽ ብለሽ ለመንገር ያስቸግራል ግጭትም ይፈጥራል እንኳን አንቺ አይደለሽም በትምህርት ቤቶች ውስጥ ልጅ ተበላሽቷል ወይም አስቸግሯል ተብሎ የሚጠራ ወላጅ እንዴት ተጠራው ምን አገባችሁ የሚባልበት ማህበረሰብ ውስጥ ነው ስለዚህ ይሄ አእምሮን ስብዕናን ያሳጣን መጥቷል ክፋቱ እንደነዚህ አይነት ሆነ ወላጆች ልጆቹንን አድገን ወላጅ ስንሆን ይሄንንም ያስተላልፈና ያለና አሁን ብዙ ወታኮ ቅድም እንዳልሻቸው አባት እኔም ብዙ ጊዜ ስለ ልጅ አስተዳደግ ትምህርት ቤቶች የተለያዩ ትምህርት ቤቶች ለመመራኖች ለወላጆች ሰጣለሁ ስልጣና ሰጣ አሁን መውለድ እንጂ ማሳደግ አቅም አጥቷል ተወለዱ መውለድ ቀላል ስለሆነ ችግር የለው ግን ማሳደግ በብዙ መልኩ አቅም አጥተናል አንዱ አቅም የሚሆነንን የጎረቤቶቻችንን አቅም የሚሆነንን ማህበረሰብ አካል ትተነው ነው በቁስ ለወጥ ነው በማያስፈልግ ውድድር ማለት ነውና ይሄ ትልቅ ጤናማ ያልሆነ የማህበረሰብ አንዱ ክፍተት ስለሆነ ተገቢ ነው በዛም ላይ ነው መሰራት አለበት ብዬ ማስበው ነው ለብቻሽ ምድር ላይ የፈለገ ነገር ቢሆን የፈለገ ፎቅ ቢሆን የፈለገ አጥሩኮ 10 ሜትር ቢሆን ብቻ የሚኮን ነገር የለም እኔ አንድ ሁለት ጊዜ አይቻለሁኝ በጣም በብቸኝነት የሚኖሩ ሰዎች ለቅሶ ሲመጣ ያሳፈራቸውና ሰፈር የለቀቁ ሰዎች ያቃሉ ያሳፍራል በኋላ ላይና ይሄ ትልቅ መታየት ያለበት ጉዳይ ይመስለኛል ለልጆች ባህሪ መስመር መሳት የወላጅ ባህሪ ተጽዕኖ ይኖራል
ያንድ ወላጅ መጥፎ ባህሪ ወደ ልጆቹ የመዋረስ የመዛመድ ምንም እኮ ማይታበል ነገር ነው። በምን መልኩ እናስተካክለው? በዛው አስተካክለው ቀደም ብዬሻለሁ። የመጀመሪያው የልጆች ትምህርት ቤት ወላጅ ነው። ስለዚህ የመጀመሪያው ልጆች ዳዴ ያሉ የሚያዩት ወላጅ ተሳዳቢ ከሆነ ተደባዳቢ ከሆነ ጠጪ ከሆነ አጫሽ ከሆነ የመጀመሪያው በቃ ፕሪንት ሆነ አእምሯቸው ላይ በቃ ምክንያቱም ፈጣሪ ሲፈጥረን ሁሉንም ነገር ከወላጆቻችን ያዝነውን ነው እያሳደግነው እያሰፋነው ምን ሄደው ወደ ማህበረሰብ ስንወጣ ትምህርት ቤትም ስንገባ ያለንን እንደ አትሊስት የሆነች ኤሌመንት ከወላጆች ያገኛናት ነው እያሰፋን ምን ሄደው ወላጅ በብዙ መልኩ ኦልሞስት ያንድን ልጅ እንደው በጥናት አረጋግጣለሁ ባትኝም ከ90% በላይ የአንድ ልጅ ስብዕና ወላጅ ነው መነሻው። ከዛ በኋላ በውጭ ኢንቫይሮንመንት በትምህርት እየተገነባ ይሄዳል። እዛ ውስጥ ያላየውን አዲስ ነገር ከውጭ ማምጣት በጣም ነው የሚያስቸግረው፣ አይቻልም። በእኛ ማህበረሰብ ውስጥ ደግሞ ወላጅ ብለን ቤተሰብም ጭምር ማለት ነው። ቤተሰብ ወንድም እህት አብሮ እንደሚኖር ያጎት ያከስተ ልጅ ሊኖር ይችላል። እነሱ ሁሉ ትልቅ ተጽዕኖ አላቸው። በጣም የማያሻማ ተጽዕኖ ነው ያላቸውና ለመበላሸቱም ለጥሩ ነገሩም ወላጅ ወሳኝ ግንባር ቀደም ነው። ለዚህ ነው እኔ ብዙ ጊዜ እስከ ትምህርት ሚኒስቴር የደረሰ ሐሳብ ወላጅ በልጅ አስተዳደግ ዙሪያ ተጠያቂ የህግ ተጠያቂ መሆን አለበት፣ ለፍርድ መቅረብ አለበት የሚል አቋም ያለኝ። በቃ ወላጅ ኃላፊነቱን ካልተወጣው ቢያድለን መንግስታዊ መዋቅር ቢኖረን እንሰየው ነበር። ቢያንስ ግን እኔ መጀመሪያው የኃላፊነቴ መነሻ ለሀገር ጤናማ ልጅ ማሳደግ ስለሆነ ጤናማ ልጅ አላሳደክም የሚል ሀገሬ ልጠይቀኝ ይገባል። ይሄ ደግሞ አንድ ተቋም ሊኖር ይገባል ተጠያቂ ሊያደርገኝ የዛ ነው ያል ደግሞ ሊደግፈኝም አቅጣጫ ሊያሳየኝም የሚገባ አንድ መንግስታዊ ተቋም ከሁሉም ተቋም የበለጠ ያ ከሆነ ብዙ በዚህ በደህንነት ዙሪያ ላይ የሚሄዱ ባጀቶች ወደዚህ ይመጡ ፖሊስ የሌላቸው ሀገር ይባላሉ አይደል? አሁን አውሮፓ በተወሰነ ደረጃ አንዳንዶቹን አቃቸዋለሁ እኮ በስንት ጊዜ ነው ፖሊስ የምታየው? ምክንያቱም ማህበረሰቡ በራሱ ሴት ተዋቅሮ ጨዋነቱን ስታይ ነው። የተራ ነገር ላይ ብዙ አታየው። ወላጅ ለልጆች አስተዳደግ የባህሪ ለውጥ በጣም ወሳኝነት አለው። ምክንያቱም ልጆቻችን እኛ የምናደርገውን ነገር ነው የሚያደርጉት። ከምን ነገራቸው የበለጠ በተግባር የምናሳያቸውን ይላሉ። ጎረቤትን በስነ ስርዓት ሰላም ምንል ከሆነ እነሱም ሰላም ብለው ያልፋሉ። አክባሪ ከሆነ እነሱም አክባሪ ይሆናሉ። ካልሆነ ግን የኛ ተምሳሌቶች የኛ ግልባጮች የኛ ተዛማጆች ናቸውና ይሄን ነገር ላይ ትኩረት ብናደርግ ብዬ አስባለሁና አቶ አለማየሁ ሌላም ጠይቀ ነገር ልጆችን በመታስተምርበት ትምህርት ቤት ላይ ለረጅም አመታት የወላጅ ኮሚቴ ሆነ ሰርተሃል። የወላጅ ኮሚቴ ስትሆን ደግሞ ትምህርት ቤቶች ላይ የልጆችን ክፍተት የባህሪ ለውጥ የባህሪያቸውን ክፍተት የሚታይበት ቦታ ነው። በመምህራንም ዘንድ ትኩረት የሚሰጥበትና እስቲ ስለዚህ ያያይዘ ትምህርት ቤቶች ላይ ያለው የወላጅ ኮሚቴ ምን ያህል ድረስ ነው? ምንስ ይረዳል የወላጅ ኮሚቴ መቋቋም ወደሚለው እንምጣና ሌሎች ሐሳቦች እናነሳለን። ሳይንሱም ብዙ ጽሁፎች የሚያሳዩት ልጆች ሙሉ ሆነው ሊያድጉ የሚችሉት ቀደም ወላጅ ትምህርት ቤት ነው። በአሁኑ ዘመን አንዱ ወላጅ ጠይቅ ነው አይደለም እንደመርህ። ሁለተኛው ደግሞ የልጆች አስተዳደግ ላይ አስተዋጽኦ ማድረግ ወይም ጥሩ ልጆች ማሳደግ የሹመትም የስልጣንም የሁሉም ነገር መስፈርት ይሆን ነው። መስሪያ ቤት ውስጥ በፊት እኔ አንድ ወደዚህ ወደ ታጠቅ እንድስራ አስኪያጁኝ ሲሰራ መጀመሪያ ስንት ልጆች አላችሁ በወር ውስጥ ሄደው ልጆቻቸውን እንድትከታተሉ ቃል ሰጣለሁ እስከ ማለት ደረጃ ነበር የደረስኩትና ወላጅ ኮሚቴ ሚናውን ልነግርሽ አልችልም። እኔም ባገለገልኩበት የትምህርት ቤት ውስጥ ጥሩ ነገር ሰርቻለሁ ብያስባለሁ። አሁን ድረስ እየተተገበረ ያለ በአመት ወላጁን በማስተባበር መምህራኖችን በማሰልጠን መምህራኖችን በማበረታታት ብዙ ባጀትን መድብ ነበር ወላጅ ኮሚቴዎች ግልጽ በሆነ መንገድ ማለት ነው። ምክንያቱም መምህርን እየኮነንን እሱ ጣለው እሷ ጣለቻት እያልን ለውጥ አላመጣንም። ወቅቱ የፈጠረው መምህር አለ በመንፈልገው ደረጃ ብቁ ላይሆን ይችላል። ማብቃተኛ ድርሻ ምክንያቱም የዛ መምህር ወይም የዛች መምህር ክፍተት ብቻ አይደለም
የሀገርም የሁላችንም ነው ስለዚህ በመንችለው መልኩ ለምንፈልገው ሙያ ማዘጋጀት ያን መምህር የኛም ድርሻ ነው ትምህርት ቤቱ የራሱ ድርሻ አለው እኛ ይሄንን ወላጆቻችንን አሳምነን ትልቅ ስራ ሰርተናል እግዚአብሔር ይመስገን ከዛ ባሻገር ግን ትልቁ ስራ የሰራ ነው ወላጆች ላይ ነው በጣም ብዙ ወላጆች እኔ በነበርኩበት አይ ቲንክ አሁንም ያ ነገር ቀጥሏል ብዬ አስባለሁ በጣም ብዙ ወላጆች እኛ ኮሚቴዎች ሆነን በጣም ምስጋና አቅርበዋል ለምን በአመት 2 ጊዜ ወላጆችን እናሰለጥናለን በልጆቻቸው ትምህርት ላይ የቀጥታ ተሳታፊ እንኳን ተጠርተው አይደለም ሳይጠሩ መምጣት መከታተል እንዳለባቸው ያው ብዙዎቹ ስራን አይደል ምክንያት የሚያደርጉት ምናልባት አስተውለሽ ከሆነ ኤዲዬ በየመስሪያ ቤት ውስጥ በተለይ ጎልማሳ እናቶች ወጣት እናቶች ስራቸው ሲስተጓጎል ታያለሽ ሲታመሙ የብዙዎቹ ከ95% በላይ የብዙዎቹ በስራ ላይ የሚታየው እንቅፋት የቤተሰቦቻቸውና የልጆቻቸው ጉዳይ ነው ስራም ተጽዕኖ ያመጣል ማለት ነው አብራኝ የምትሰራ ባልደረባዬ ወይም አብሮኝ የሚሰራ ባልደረባዬ ልጁ ያሳመመው መጥቶ ስራ ሊልለው አልችልም ከዚህ አንፃር ይሄንን በጥልቅ ጥናት አድርጎ የሚቻል ከሆነ ለብቻ በዋጅ እያንዳንዱ ሰራተኛ ቢያንስ በወር አንድ ሄዶ ልጆቹን ትምህርት ቤት ምን አይነት ባህሪ ነው ያላቸው ካልተቻለ ደግሞ ከአመት ፍቃዱ እኔ ትምህርት ሚኒስቴር ድረስ ይሄን አቅርባለሁ በቃ በመዋቅር ደረጃ አለ የወላጆች ተሳትፎ ኮሚኒቲ ኢንቮልቭመንት የሚባል ግን አይሰራም የትኛውም ትምህርት ቤት አያሳትፍም በየቦታው አሁን እኮ እንደ ሸቀጥ እንደ ብስኩት ሐሽሽ በየቦታው የተሸጠ ነው አይደል እንሰማው ነገር አሁን በጣም ብዙ የምንሰማቸው ነገሮች አሉ እኮ በመንግስትም ኦፊሻል ዜና ሆኗል አሁን የትምህርት ቤቶች ልጆቻችን መበላሸት ተለማምደነው ካቅማችን በላይ የሆነ ነው ግን በተዘዋዋሪ ሀገር እየጎዳች መደንገጥ አቁመናል ጥሩ አባባል መደንገጥ ተለማመድ ነው ይሄ ድሮ ደንግጠን ይሄ ተፈጠረ በቃ እንደዚህ ትኩረት እናድርግ የሚለው ቀረና አሁን ተለማመድናቸው በክፉ ነገር ተለማመድናቸው እኔ ህፃን እያለሁ አስተውሳለሁኝ ወላጆቻችን ይነግሩናል አሉ በኢትዮጵያ ባህል እኮ ሬሳ ሲያልፍ በጣም ነው የምንፈራው በጣም ነው የሚፈራው ሬሳ እንኳን አስክሬን ሲያልፍ ማለት ነው ህጉ አሁንስ አጠገባችን እየገደልን እየሳቅን የምንኖር ሰዎች ነን ከምን መነጨ ከስነ ምግባር ጉድለት ከልጆች ባህሪ ጤናማ ያልሆነ ባህሪ አስተዳደግ ጉድለት የመነጨ ነው ስለዚህ ይሄንን ደግሞ አንዳንድ ጊዜ እንደውም አንዳንድ ወላጆች ጥሩ አርገን የወለድናቸውን ልጆች ትምህርት ቤት አበላሸብን እስከማለት ደርሰዋል ትምህርት ቤት መመዘኛው ቴክኖሎጂ አይደለም አሁን የሚወራው ኢኖቬቲቭ ብቻ አይደለም ሰውነት ነው ትልቁ መመዘኛ በቴክኖሎጂ ያጠፋ አይደለም እንዴት ሰው በቴክኖሎጂ ያጠፋ እድገት ነው ማለት ይቻላል እድገት መመዘኛው የኔና ያንቺ ተስማምቶ ተባብሮ መኖር ነው የሰውኛ ባህሪያ ስለሆነ ማለት ነው ብንችል እርስ በርሳችን ካልቻለው የሁለታችን ትብር ለሌላው ምስኪተርፍ ድረስ ማድረግ ነው እና መዋቅሩ በዛ መልኩ ቢቃኝ ጥሩ ነውና ትምህርት ቤት ላይ ቀላል ነገር አይደለም በብዙ መልኩ ያ ክፍተት ስላለ ነው አሁን ያየውን ምናየውን ትውልድ አሁን በየብዙ ትምህርት ቤቶች ውስጥ ሄዴክ ይሆነው የወላጅ ኮሚቴውም መምህራንን በመደገፍ ነው የሚሰራው ማለት ነው ግድ ነው የወላጅ ኮሚቴው መምህራንን ሲስተሙን በመደገፍ ነው መዋቅር ካሪኩለም መቀየር አይችልም ግን መምህራኖች በሰጠሻቸው ስልጠና ልክ አሁን ለምሳሌ ካሪኩለም ውስጥ የሌለ ቶፒክ ሊኖር ይችላል ግን ከኛ ካልቸር ጋር አያይዞ ማስተማር ይችላል እኔ አንዳንድ ጊዜ ለልጆቼ ቱቶር ክላስ ሰጣለሁ ለተለያዩ ሰዎች እንዴት ከለተለት ኑሯችን ጋር እንደሚያያዝ አያይዘዋለሁ የኛ ማሰብ ማንበብ ማካተት ነውና በዚህ አጋጣሚ እንደውም ጥሩ አንስተሻል ወላጅ ኮሚቴው ናችሁ መስሩም የትምህርት ቤት ወላጆችም ለራሳችሁ ስትሉ ትምህርት ቤታችሁ ላይ አስተዋጽኦ አድርጉ ነው በወላጅ ኮሚቴነት ስትሰራ ብዙ የገጠመ ተግዳሮቶች እንዳሉ አውቃለሁ እና የብዙ የልጆች ባህሪያትንም ታውቃለህ እስቲ አስተማሪ የሚሆን የገጠመህ ነገር ካለ ብታጫውተን አንድ ጊዜ የገጠመኝ ነገር ያው ኮሚቴ ስትሆኚ የሞራል ኃላፊነት ነው እዚህ የህግ ኃላፊነት አለ ደግሞ ሁላችንም ማሰብ ያለብን የሞራል ኃላፊነት ከህሊና የሚመነጭ ኃላፊነት ላይ ነውና አንዳንድ ተማሪዎች ሲወጡና ሲገቡ እንሄዳለን አንድ ጊዜ ሲወጡ ማየት ነው እንግዲህ ኦብዘርቭ እናደርጋለን የጎደለ ነገር ለማስተካከል ነው
እና አንድ ወላጅ መጣና አንዲትን አስተማሪ በቃ ልጁን እንደዚህ ይዞ እንዴት እንደሚሰድባት በቃ ይዘገንናል። እና በጣም ቀበለው በሰላም ቢያለኝ ኧረ እባክህ እኔ የወላጅ ኮሚቴ ነኝ እባክህ እንደዚህ ይውጣ አልኩኝ። በዛ በግድ በቃ ያው ሲጠግብ ወጣ። ወዲያውኑ ትምህርት ቤቱን ልጅቷን አይዞሽ አልኩ። እንግዲህ ልብ አድርጌ እንደዚህች አይነትን መምህር ኳቲቨርቲስ መምህርን መሳደብ ማንንም ወላጅ ማንዴት የለውም። እንኳን መሳደብ አይደለም እኔ ልጅ አሁን ድረስ መነጽር የምታደርገው በመምህራኖች ስህተት ነው። አንዴ ስለተደረገ ምንም ማድረግ አይችልም። በቃ መነጽሯ ጤናማውን ወደ የማይሆን አዟዟራብን ነው። በጣም ትልቅ ዶክተሯ ህፃን እያለች ማለት ነው። እና በጣም እንትኑ ወዲያውኑ አስቸኳይ ኮሚቴዎች ጠራን። ዳይሬክተሩ ይሄ ወላጅ መውጣት አለበት አለ። ልጆቹ ይውጡ። በዚህ ክርክር ደብዳቤ ተጠራ አልመጣም አለ። ባጭሩ ሚስትየዋ አሁን እንደውም ዳይሬክተሩ ልጆች ትምህርት ወጥቷል ከኢትዮጵያ ውጭና ሚስትየዋ ተጠርታ በደንብ ነግረናት ሁለተኛ እዚህ ግቢ አይደርስም እሱ ብላ እንደቶች አስታውሳለሁ። ከዛ ውጪ አንዳንድ ጊዜ በትምህርት ቤት ጎን ሆነሽ ስታወሪ ወላጅ ተጠቃሚ እንደሆንሽ ነው የሚረዳው። እኔ እንደመርህ ቅድም እንዳልኩሽ ትምህርት ቤትንም መምህርንም አልኮንንም። ይሄ ማለት አይሳሳቱም ብቁ ናቸው ማለት አይደለም። ሲስተሙን አትኮንኝም። ግን በደንብ ሲሳሳቱ ደግሞ እየተጋፈጥን እንዲያርሙ እያደረግን የተበላሹትን ደግሞ እንዲወገሩ ተጽዕኖ እናደርጋለን። ግን ወላጅ በአደባባይ እንደዚህ አይነቱን ሐሳብ ትምህርት ቤቱ ይሄ ነው በተለይ ደግሞ ከክፍያ ጋር በተያያዘ እንዲህ ነው ይሄንን ብሏል ይሄን ካረገ ይሄንን እናረጋለን ስንላተም ያው ብዙ ጊዜ ወላጆች ይኮንናሉ። ግን ብዙዎቹ እግዚአብሔር ይመስገን በኔ ወቅት ቅድም ይሻለው እኔ ያደኩበት መርህ ጥሩ ነገር አጋጣሚዎችን መጥፎ አጋጣሚዎችን ወደ ጥሩ መለወጥ ስለሆነ ብዙዎቹን ለሐሳብ ምክንያት ስለሚሆኑን እንትን አንልም በፍቅር እናሸንፋቸዋለን። እነሱም በተደጋጋሚ ነው ይቅርታ የሚሉ ወላጆች አሉ። አንዳንድ ጊዜ የሚያማክሩ ወላጆች አሉ። እንደውም በዚህ አጋጣሚ አንድ ጥሩ የጓደኛ ነው ልጁ ተቀይሮ ሲሄድ ከማይሆኑ ልጆች ጋራ ጎረቤት ነው ከማይሆኑ ልጆች ጋራ ገጠመበት። በጣም እሱም ባለቤቱም በጣም ታመሙ እና ደወለልኝ። እንደዚህ ነው ከልጁ ጋር አታሽሽ ልጁን አቅርብና ጥሩ ጓደኛ እንዲሆነው አድርግ ልጅህም እሱ ላይ እንዲሰራ ሐሳብ ስጠው በየቀኑ አውሩ እንዳልኩትም እያወሩ ጥሩ ደረጃ ደረሰው ማለት ነው። አንዳንድ ጊዜ ያኛው የልጁ የዛኛው ልጅ ቤተሰቦች ብዙ አይደሉም ጥሩ አይደሉም። ይሄን ልጅ እንደ አንድ የራሱ ልጅ አድርጎ ጥሩ ሆኖ እንዲሄድ አደረገው። ምክንያቱም ብታሸሹም ያንቺ ልጅ ነው የሚጎዳው። በተለይ ደግሞ ልጆች ለምን ይላሉ በሆነች እድሜያቸው ከጓደኛ ስትለያያቸው ለጓደኛ የሚሰጡት ቦታ በጣም ከፍተኛ ነው። ልጆች ከሆነ እድሜ በኋላ ከገደብሹ ደግሞ አሉታዊ ጎን አለው። በምክንያት ራሳቸው ተረርተው ካላቆሙ አሉታዊ ጎን አለውና ያ ነው ጥሩ ገጠመኞች። በጣም ጥሩ ነው። ሌሎችም ትምህርት ቤቶች ይሄንን ልምድ ቢያካብቱት ብዙ ትውልድንና ተርፋለን ብዬ አስባለሁኝና ምን ያህል ወላጆች ልጆቻቸውን ይከታተላሉ ብለህ ታስባለህና በዛው አያይዘህም በምን ያህል ጊዜ ብንከታተል ልጆቻችንን ለማወቅ እድሉ ይኖረናል ብለህ ታስባለህ? እኔ ከልምድ እንደ 50% እንኳን የሚከታተሉ ወላጅ ያለ አይመስለኝም። በየትምህርት ቤቱ አሁንም ድረስ እየተጠራን ስለምናየው ማለት ነው። በየስንት ቀኑ እኔ እንኳን እዚህ ውጭ ሆኜ እንኳን 2 አመት ትምህርት ላይ ያለውኝ በሳምንት አንድ ጊዜ ባለቤቴና የልጆቼ ትምህርት ቤት ጋር ነበር እንደው አሁን በትንሹ በ15 ቀን መከታተላቸውን ልጆች ደውላለሁ አንዴ ብቅላለሁ ሳልጠራ ምን ላድርግ ምን አዲስ ነገር አለ ነው። አጋጣሚ አሁን የወንድሜ ልጅ እያስተማርኩ ነው። አንድ መርህን እንከተል። ለምሳሌ አሁን ተማሪዎች ብዙ ትምህርት ቤት ውስጥ ያረፍዱ ታያለሻል። ብዙ መምህራኖች ውጭ ሆነው ግቡ ሲሉ ታያለሻል። ይሄ ትልቅ የሀገር ኪሳራ ነው። ወደራችን ላይ መምህርነት ሙያው ወደ መጀመሪያ ክፍል ከመግባታቸው ፊት 10-15 ደቂቃ አእምሯቸውን ከለስ አድርገው አይደል ተዘጋጅተው ነው የሚገቡት። ተማሪ ያባረሩ ያችን አውጭ የሚወሩ ወደ ክፍል ይገባል። በዚህ መሃል አንድ ተማሪ ይሰድባቸዋል የሚሰጡት ዕውቀት ነው። እኔ ትልቁ የኛን ብቻ ሳይሆን መዋቅራዊ ለውጥ ያስፈልገዋል ትምህርት ቤት። አሁን ማርፈድ 2 ሰዓት ተኩል 3 ሰዓት እንደዚህ ብሎ የተማረ ሰው ነገ ቢሮ ውስጥ 3 ሰዓት ቢገባ ማን ይከለክለዋል?
የመጣበት መንገድ እኮ ነው። አሁን ብዙ ጊዜ በየአገልግሎት መስጫዎች ቀበሌ ብንሄድ ብዙ ጊዜ ሰው ሲማር ይቅርታ የኔ አባት የት ነው የተማረው እንደዚህ ስንት ሰዓት እየገባ 2 ተኩል 3 ሰዓት በቃ ትምህርት ቤት እኮ መዋቅራዊ አኗኗር መዋቅራዊ አመራር ማስተማሪያ ነው። ትምህርት ቤት ውስጥ የሌለ ዲሲፕሊን መስሪያ ቤት ውስጥ አይኖርም። ቤተሰብ ውስጥ የሌለ ዲሲፕሊን መስሪያ ቤት ውስጥ አይኖርም። ስለዚህ የኛ ክትትል አንደኛ ከመግቢያና ከመውጫ ሰዓቱ የሚመነጭ መሆን አለበት፣ ከግዴታ መሆን አለበት። ትልቁ ግን ህጋዊ መዋቅር ሊሰጠው ይገባል። ወላጅ በወር ውስጥ ሚኒመም አንድ ጊዜ ልጁን የመከታተል ግዴታ ሊኖርበት ይገባል። ይሄ ፎርሙላ አዘጋጅቻለሁ ከትምህርት ቤት ውስጥ እኔ አሁን ልጆቼ ጋር ሲሄድ ፎርም ይሰጠኛል። ስለ ልጆቼ የተሰጠኝ የትምህርት ቤት ማህተም አምጥቼ መስሪያ ቤት እሄዳለሁ። መስሪያ ቤቴ ፋይል ላይ ይሆናል። በአመት ውስጥ እድገት ጭማሪ ሲኖር ልጆችን ጥሩ እየተከታተልኩ ነው በነፃነት ስራዬን ስለምሰራ መስሪያ ቤቱ ሊሸልመኝ ይገባል ወይም ያንን ተንተርሶ እድገቴ ይመጣል ማለት ነው። የሚሰጠኝን እያባረርኩ ስራ ሲመጣ ፈያልኩ እየተጨነቅኩኝ እየደከምኩኝ መስሪያ ቤት ማባረር የለብኝም። ስለዚህ እኔ ባጭሩ በዚህ አጋጣሚ የልጆች የትምህርት ቤት ክትትል ለስራ ውጤታማነትም ለመስሪያ ቤት እድገትም ለመስሪያ ቤት አገልግሎትም ወሳኝ ስለሆነ የልጆችን በወላጆች ተገቢ ክትትል ማድረግ ትምህርት ቤቶችን ትኩረት ሊሰጡት ይገባል። መንግስትም ትኩረት ሊሰጠው ይገባል። ከሁሉም በላይ ደግሞ ትምህርት ሚኒስቴር ይሄንን መዋቅር ወደ ስራ ማውረድ አለበት። በተለይ አዋጅ ወላጅ የማይከታተለው ተማሪ ወይ የሌሎች መሳሪያ ይሆናል ወይ እንደምናየው የሌሎች አሽከር ይሆናል ማለት ነው። ወይ አሽከር ወይ መሳሪያ የሚሆን ልጅ ነው። ዜጋ የሚሆን ልጅ በሁለቱም እኩል ማደግ አለበት። የኔ አቋም ያ ነው። እንደዛ ነው ማለት ነው። በወላጅም በመምህርም እኩል ማደግ አለበት። ያ ዜጋ ይሆናል። ሀገራዊ እይታ ያሳየዋል ትምህርት ቤት፣ ማህበረሰባዊ እይታ ያሳየዋል ወላጅ። በማህበረሰብና በሀገራዊ እይታ ውስጥ ነው አይደለም እንግዲህ ሰው የሚሆነው። ከዛ በራሱ ጊዜ ደግሞ ዓለም አቀፋዊ እይታዎችን እየተነተነ ይሄዳል ማለት ነው። እና እኔ ከሁለቱ ውጪ ሰው ሊሰራ አይችልም። አሁን ግን ያንን የሚሰራ መዋቅር አልተፈጠረልንም። በዚህ አጋጣሚ የሚመለከታቸው እንግዲህ እኔ ትምህርት ሚኒስቴር ቅድም እንዳልኩሽ ነው በጣም ኮንክሪት የሆኑ አይዲያዎችን አቅርቤያለሁ። ያው ወደፊት እንደ እግዚአብሔር ፈቃድ ይፈጸማል ብዬ አስባለሁ። እስቲ እንግዲህ ሰዓት እየገደበን ነው። አቶ አለማየሁ አንተ ጋር በጣም በሌላ ጊዜ እንደምንገናኝ እርግጠኛ ነኝ። በሌላ ርዕስ ሰፊ ስለ ልጆች አስተዳደግ ሰፊ ነው፣ ባህር ነው። አንስተን ጥለንም የማንችለው ነውና ለዛሬ ሰዓት ይገድበናል። ግን እስቲ ማስተላለፍ የምትፈልገው ርዕሳችን ዋናው ስለ ልጆቻችን ባህሪ ስለሆነ ጠቅለል አድርገህ ለወላጆች ለአሳዳጊዎች እንዲሁም ለቤተሰቦች ማስተላለፍ የምትፈልገው ነገር የቀረ የምትለውን ነገር እናስተላልፍ። እሺ አመሰግናለሁ። እኔ እንግዲህ ማስተላለፈው ነገር ውድ ወላጆች፣ ውድ አሳዳጊዎች፣ ውድ ትምህርት ቤቶች፣ የትምህርት ቤት አመራሮች ዜጋ መፍጠር የሚቻለው በእኛና በጋራ ስራ ነው። ትምህርት ቤትን መምህርን በመኮንን ወላጆች የምናመጣው ለውጥ የለም። ትምህርት ቤቶችም ወላጆችም በጋራ እርስ በርሳችን በመንፈጥረው መወቃቀስ ምንም ለውጥ ስለማናመጣ በጋራ ልጆቻችን ላይ እንስራ። ትልቁ መልእክቴ ነው። ወላጆችም ወደ ትምህርት ቤት ኑ፣ መምህራንም ወላጆችን እስከ ማስገደድ የሚችል ህግ ይኖራችሁ። ወላጆች ካልመጣችሁ ማባረር አለብን። አንዳንድ ቦታ ላይ የልጁን ክፍል የማያውቅ ወላጅ የሚያስተምር ትምህርት ቤቱም ወንጀለኛ ነው፣ ልጁ ወላጁም ወንጀለኛ ነው። ምክንያቱም ቤቱ ያላወቀውን ውጭ ሊያውቀው ስለማይችል። ስለዚህ ሁለታችንም ለኢትዮጵያ በጋራ እንስራ ነው። ፕሮግራማችን መዝጊያ የሚሆነው ለልጆች ፍቅርህን ግለጽላቸው። ውድ ልጆቼ ሆይ የተፈጠራችሁበት ዓላማ አለ። ለዚች ምድር ጥሩ ነገር ሰርቶ ለማለፍ ነው። ለዚች ምድር ጥሩ ነገር ሰርቶ ለማለፍ ከሚያጋጥማችሁ እንቅፋት ራሳችሁን እየጠበቃችሁ በማንኛውም መንገድ አስፈላጊውን ነገር ለማድረግ እኔ እናታችሁ በዙሪያችሁ ያለን አጎት አክስቶቻችሁ ዝግጆች ነን። እናንተ ምድሪቷ ላይ አሻራችሁን ለማስቀመጥ ብቁ ዝግጁ ሁኑ። አመሰግናለሁ። አመሰግናለሁ አቶ አለማየሁ ጊዜህን መስዋዕት አድርገህ ለኔ ለዚህ ፕሮግራም ስለመጣህ በጣም አመሰግናለሁ። በሌላ ፕሮግራም እንደምንገናኝ እርግጠኛ ነኝ። ይህን ውብ የሆነ የቀረጻ ቦታ ያመቻቹልን ኤልገል ሆቴልና ስፓን አመሰግናለሁ። አድራሻው ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ላይ ይገኛሉ። ጎብኛቸው። በሚቀጥለው ሳምንት በሌላ ርዕስ በሌላ ጉዳይ በሌላ እንግዳ እስከምንገናኝ መልካም ሳምንት።